እንዴ? እንደምታውቀው ደግሞ ሚዜዎች ለሰርግ ብዙ ወጪ ነው የሚያወጡት። ቀድመህ ብታሳውቃቸው ጥሩ ይመስለኛል። አይመስልህም? የኔ ልጅ እሺ ማስጠነቅቃቸዋለሁ። ግን ምን እንዳያሳስበ ጉዳይ አለ? እንዲያስጨነቀ ጉዳይ? እንዴት ፀሐይን እንዳገባት ተስማማሽ? ገርሞኝ ነው። ለምንድን ነው የሚገርመው? የኔ ልጅ ይችን የመሰለች ሴት አግኝታ ነው። እኔ ደግሞ ለእኔ በሰራችበት ጊዜ ምን አይነት ሴት እንደሆነች አውቄያለሁ። እርግጠኛ ነኝ በጣም ጥሩ ሴት ነች። ለአንተ ደግሞ መልካም ሴት ነው የምትሆነው። ጥሩ ሚስት ነው የምትሆንልህ። አሁን ማየ እግዚአብሔር ነው የሰጠኝ። በአሁኑ ሰዓት ይችን የመሰለች ሴት ኬት ይገኛል? አመሰግናለሁ። ማመስገን አይጠበቅብሽም እኮ የኔ ልጅ። በጣም ምርጥ ልጅ ነሽ እኮ። አገር ቤት ምርጥ ዘር ሲል አባትሽ ሲል ሰምተሽ አታውቂም? አውቃለሁ አባዬ። አንቺ ማለት እሱ ነሽ። እንዳንቺ አይነት ማንም ሰው አይገኝም። የምርጦች ምርጥ ነሽ አንቺ። እውነት በጣም የማመሰግነው፣ ደስ ብሎኛል። አንቺ ማመስገን አይጠበቅብሽም። እኔ ማመስገን ነው የሚጠበቅብኝ። ፀሐዬ ልጄን ከጉድ ነው ያወጣሽልኝ። ይሄን ያለ አንቺ ምን ይሆን ነበር? እውነት ነው። እኔ ያለ አንቺ ምንም ነገር አልችልም። በጣም ነው የማፈቅርሽ። ደካማ ጎኔ ነሽ። እየሰማሽው ነው? አንቀባረር ያሳደግኩት ልጅ ያለ እናቱ መኖር ይችላል፣ ያለ አንቺ ግን አይችልም። ወይ ጉድ! ይገርማል እኮ። እርሶም እኮ ይወዱታል። አንቺን ነው የሚወድሽ። እኔን ይወደኛል ብለሽ ታስቢያለሽ? አስችዬ ፀሐይ ነው አይደል በደንብ የምትወዳት? እማዬ እንዴት ነው ማወዳደራችሁ? ስላወዳደርካቸውማ ነው እዚህ ፊት ለፊት የተቀምጠ የምትለጋገጥብኝ። ደንቆሮ የሆንክ ልጅ ምን ይሻልሃል? እማዬ ምን ነው ባልሽ ነካውብሽ እንዴ? እንደው ግን ስታስቢው አይኔ እያየ ልጅ የምታደብ ይመስልሻል? እስቲ ንገሪኝ እስቲ። እኔ የምፈቅድልሽ ይመስልሻል ወይ? ይሄን ትዳር የምፈቅድ ይመስልሻል ወይ? አዎ ይመስለኛል። ለምን ይመስለኛል? መቼም ቢሆን አልፈቅድልሽም። አንቺ ወፍ ዘራሽ፣ መቼም ቢሆን አልፈቅድልሽም። ወይዘሮ ወርቄ እንደፎከረችው እንግዲህ ከእስር ቤት ወጥታለች። እኔ እስር ቤት መቆየት የለብኝም እኔ እኮ ወርቄ ነኝ በማለት እንግዲህ መርማሪ ፖሊሱን አጭበርብራ ወጥታለች። እንዴት አጭበረበረች ካልን እንግዲህ 4 ሚሊዮን ብር እከፍልሃለሁ በማለት ነበረ እንግዲህ መርማሪ ፖሊሱም 4 ሚሊዮን ብር አገኛለሁ በማለት ወርቄን አምኖ እየለቀቃት ማለት ነው። አስቻለውና ፀሐይ እንግዲህ ፍቅራቸው እንደቀጠለ ይገኛል። ነገር ግን እናታቸው እንግዲህ እያስቻለው እናት ወይዘሮ ወርቄ ወደ ቤት ከተመለሰችበት ሰዓት ጀምሮ በፍቅራቸው ላይ ትልቅ ችግር ተፈጥሯል። እሷን እንድታገባ አልፈልግም፣ እንዲሁም ፀሐይን አስገድላታለሁ እያለች ትገኛለች። የእናት ምቀኛ አይጣር እኮ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን የእናት ግፍ የሚለውን ድራማ እንግዲህ ወደ እናንተ እዚህ መጥቻለሁ። ወርቄ እንግዲህ ለመርማሪ ፖሊሱ ወትውታ እንግዲህ ለመውጣት ደርሳለች። መጀመሪያ በ3 ሚሊዮን ብር ነበረ ስትደራደር የነበረው። በስተመጨረሻ እንግዲህ መርማሪ ፖሊሱ 4 ሚሊዮን ብር አድርግልኝ ነበረ ሲላት የነበረው። እሷም እሺ አደርግልሃለሁ በማለት እንግዲህ መረጃውን እንዲያጠፋላት አድርጋለች። ከዛ በኋላ መረጃው ከጠፋ በኋላ እንግዲህ ወርቄ መርማሪ ፖሊሱ እዚህ ጋር አንደኛ ሕግን ጥሷል፣ ሲቀጥል ደግሞ ወርቄን አምኗል። ሁለት ነገር ኪሳራ ነው የገባው ማለት ነው። ሴትዮዋ የሚገባትን ቅጣት ሳታገኝ ቀርታለች። አንደኛ ደግሞ 4 ሚሊዮን ብር እሱ ሊያገኝ አይችልም። አሁን ላይ እንግዲህ ከእስር ቤት ቀጥታ ወጥታ ወደ ቤት ነው የመጣችው። በመጣች ሰዓት ታዲያ ፀሐይና ፍቅረኛዋ ያው እንግዲህ ፍቅረኛሞች የሚያሳልፉትን ወድሻለሁ፣ አፈቅርሃለሁ የሚለውን ቃላት እየተጠቀሙ እየተሳሳሙ እነሱ ጥሩ የፍቅር ጊዜ እያሳለፉ ነበረ። ታዲያ በዚህ ሰዓት ስትመጣ በጣም ነው እየተናደደችው። በገዛ ቤቴ ሰራተኛ እንድትሆኝ ቀጥሬሽ አንቺ ከልጄ ጋር እንዴት እንደዚህ ትሆኛለሽ? ምን አይነት አይን አውጣ ነሽ? እንደው ትንሽ እፍረት እንኳን የለብሽም ወይ? እያለች እንግዲህ ፀሐይን እየወቀሰችና እየከሰሰች ትችላለች። የሰው ልጅ ሰራተኛም ሆነ ስራ ፈትም ሆነ መንግስት ሰራተኛ ሆነ የቤት ሰራተኛ ሆነ ፍቅር እንግዲህ ቀለም፣ ብሔር፣ ዘር፣ ሃይማኖት፣ ቋንቋ የሚመርጥ ነገር አይደለም። ሁሉም ሰው የተባለ ሁላ ያፈቅራል ይፈቀራልም። ወይዘሮ ወርቄ እንግዲህ የራሷን ላይፍ በስነ ስርዓት ከኖረች በኋላ በሰው ላይፍ ላይ ውሃ መጨመርን ትፈልጋለች። ይሄ ያው ተገቢ አይደለም። ምክንያቱም ፀሐይ ኑሮን ለማሸነፍ ዝቅ ብላ የእሷ ቤት ሰራተኛ ሆነች እንጂ ይሄ ማፍቀር መፈቀር የሚለውን ነገር ግን ሰራተኛ ስለሆነች ይቀርባታል ማለት አይደለም። ሰራተኛ ብትሆን ኑሮን ለማሸነፍ ዛሬ ዝቅ አለች። ከዝቅታ በኋላ ነው ከፍታ የሚመጣው። ማንም ሰው እንግዲህ በዚህ ምድር ላይ ስራ ሳይሰራ የሚኖር ሰው የለም፣ ወይ ደግሞ ገንዘብ ይዞ የተወለደ የለም።
አንዳንድ አጋጣሚዎች ሆነው እንግዲህ በልጅነታቸው ቶሎ ሀብታም የሚሆኑ ወይ ደግሞ በጣም ሀብታም የሆኑ ቤተሰብ ያላቸው በውርስ ምናምን ሀብታም የሆኑ ከሌሉ በስተቀር አብዛኛው ሰው እንግዲህ ለፍቶ ጥሮ ዝቅ ብሎ ከሊስትሮ ጀምሮ መሰራት ያለበትን ስራ ሰርቶ ነው የራሱን ህይወት የሚያሸንፈው። ከዛም በኋላ ደግሞ ጊዜው በደረሰ ሰዓት የፍቅር ህይወትን የትዳር ህይወትን ይመሰርታል እና ወርቄ እንግዲህ እዚህ ጋር የምታስተላልፈው መልእክት አንተ ለእሷ አትገባትም፣ እሱ ለአንቺ አይገባሽም፣ ልጄ የንጉስ ልጅ ነው ወይም ደግሞ የሀብታም ልጅ ነው ስትል የነበረው። ፍቅር እንግዲህ ሀብታምና ድሃ የሚባል ቋንቋ የለውም። እንግዲህ በሰውኛ አስተሳሰብ ሰዎች ብዙውን ጊዜ ሀብታም የሆነ ሀብታም ማግባት አለበት ብለው የሚመለከቱበት ደግሞ የሀብታም ዘር እንደዛ የሚባል ነገር አስተሳሰባቸው ወደኋላ እየቀረ በፍቅር የማያምኑ በጥቅም የሚያምኑ ሰዎች እንደዚህ አይነት ቃላቶችን ልክ አሁን ወርቄ እንደምትለው ይጠቀማሉ። አንቺ ብጤሽን ፈልጊ፣ የንጉስ ልጅ የሆነውን ሰው እንዴት ልታገቢ ትመኛለሽ ነው ሲሏት የነበረው። ልጇ ግን እኔ ፀሐይን ወዳታለሁ፣ አፈቅራታለሁ፣ ከሷ ውጪ መኖር አልችልም፣ እሷ ህይወቴን ቀይረዋለች፣ እሷ የኔ ንግስት ናት እያለ ይገኛል። እንግዲህ እሱ ከወደደ እናትየዋ እዚህ ጋር በልጁ ህይወት ጣልቃ መግባት የለባትም። እሷ ማድረግ ያለባት እንግዲህ እንደ እናት ልጇን መርቃ፣ ያችም ልጇ ናት እንግዲህ ያው ካገባት በኋላ የልጇ ሚስት ከሆነች በኋላ እሷም ልጇ ነው የምትሆነው እና መርቃ መዳር ነው ሊገባት የሚቻለው እንጂ እንደዚህ ማለቷ ያው ወርቄ እንግዲህ ተገቢ አይደለም። በአሽሙር እየተናገረቻቸው ትገኛለች። መጀመሪያ እንግዲህ እንዴት እንደዚህ ታደርጋላችሁ ነበር ስትል የነበረው። በስተመጨረሻ ደግሞ ቀጠል አድርጋ እንግዲህ አሽሙር ትናገራለች እና ሚዜዎች ለመሆኑ አዘጋጅተሃል ወይ? ሚዜዎች ብዙ ወጪ ስለሚያወጡ አስቀድመ ልታስጠነቅቃቸውና ልትነግራቸው ይገባል። ሚዜ መርጠሃለሁ የነበረ ስትለው የነበረው አልመረጥኩኝም፣ ግን ገና መርጣለሁ። ፀሐይና እኔ እንደተጋባ ግን እንዴት ፈቀድሽ ነበረ ብለው ሲጠይቋት የነበረው። እንዴት አልፈቅድም? አንቺ እኮ ፀሐይ ነሽ፣ ጥሩ ልጅ ነሽ፣ የምርጥ ሰው ዘር ልጅ ነሽ። ምርጥ ዘር ሲባል ሰምተሽ አታውቂም? እንደዛ እኮ ነሽ አንቺ ነበረ ሲሏት የነበረውና ታዲያ ፀሐይም እውነት መስሏት ደስ ብሏት ነበረ። አዋቃለሁኝ ነበረ ስትል የነበረው። እሷን በማግባቴ እኔ እድለኛ ነኝ እያለ እንግዲህ አስቻለው እየተናገረ ነበረ። ስለዚህ በቃ እንጋባለን ብለው እነሱ ደስታቸውን እንኳን ሳይጨርሱ እኔ በህይወት እያለው ነው ያለችው። እንግዲህ ወይዘሮ ወርቄ አገረሸባትና እኔ በህይወት እያለው ልጄን እንድታገቢ አልፈቅድልሽም በማለት እንግዲህ ስትመልስ ሰምተናታል። እንዴ ወርቄ ምን አስቧ ነው? ልጇን ራሷ ልታገባው ነው? እኔ በስመ ስላሴ አንዳንድ ሰው እኮ በጣም ነው የሚያስገርመው ማለት ነው። በአሁኑ ጄኔሬሽን እንግዲህ ልክ እንደ በፊቱ አይደለም። እንደምናውቀው በፊት ቤተሰብ የፈቀደውን ቤተሰብ የመረጠውን ነው። አሁን ደግሞ ያ ጄኔሬሽን አልፏል። አሁን ላይ ያለ ነው 21ኛው ክፍለ ዘመን ላይ ስለሆነ ሁሉም ልጅ የመረጠውን ነው የሚያገባው። ልጅ የወደደውን ትሆነኛለች ያለውን ሴቷ አይደለም ወንዱ ሴቷን ብትሆን ይሆነኛል፣ ያስተዳደረኛል፣ ወድጄዋለሁ፣ አፍቅሬዋለሁ ያለችውን ወንድ ነው ለቤተሰቡ አስተዋውቃ ቤተሰቧም ደግሞ ወዶላት የምታገባው እንጂ አሁን ላይ ቤተሰብ በመረጠው የሚባል ያ የድሮ ዘመን የለምና እንግዲህ ከጊዜው ጋር ነው ወደፊት የሰው ልጅ መራመድ ያለበት። የወርቄ አስተሳሰብ እንግዲህ ወደ ኋላ እየቀረ ነው። እንደው ጎረቤቶቼ ምን መጣብሽ? አንቺን እስር ቤት ጥሎሽ ከዛ ደግሞ ልጅሽን ሰራተኛ ላይ የጣለው ነገር ምን ጉድ ነው እያሉኝ ነው ጎረቤቶቼ ብላለች። ሰው እንግዲህ የሚያወራውን ነገር አያውቅምና ለማንኛውም ይሄ እንደዚህ አይነት አባብሎች ሊስተካከሉ ይገባል ብዬ አስባለሁ። ሰራተኛም ሰው ስለሆነች ማለት ነው ምንም የሚጎላት ነገር የለም። ስራ ፈት መሆን ይሻላል። እኔ እኮ አንዳንዴ በቃ ይሄ ሰራተኛ የሚለውን እንደ ስድብ የምንጠቀመው ነገርኛ በጣም ነው የሚያስገርመኝ ብዙውን ጊዜና የሆነ የተዋረደ ነገር አድርገው የሚያስቡ አሉ። ስራ ፈትና ይሄ ስራ እየመረጡ ራሳቸው ወደ ላይ ከሚቆልሉ አምስት የለሽ አምባሳደር መስለሽ የሚባል አባባል አለና
ስራን ሳይንቁ ዝቅ ብለው ህይወታቸውን ለመለወጥ የሚሰሩ ሰዎች ሊደነቁ፣ ሊመሰገኑ፣ ሊከበሩ፣ ሊበረታቱም ይገባል። ያው ሰው ዝቅ ብሎ ነው ከታች ተነስቶ ነው ወደ ላይ ከፍ ማለት የሚችለው እንጂ ዝም ብለን እንግዲህ ሳንሰራ ገንዘብ ይመጣል ብሎ መጠበቅ ወይ ደግሞ ደህና ስራ እስከማገኝ ድረስ አይ እኔ እንደዚህ ዝቅ ብዬ አልሰራም፣ ይሄ ክብሬ አይደለም፣ አይመጥነኝም ብሎ ከመቸገር የተገኘውን ስራ ዝቅ ብሎ ሰርቶ ገንዘብ ይዞ መገኘት የመሰለ ነገር የለም። ይሄ የኔ ሀሳብ ነው። እንግዲህ ያው ሁላችንም የራሳችን የሆነ አስተሳሰብ አለን። መሆን ያለበት ግን እውነቱ ያ ነው። በቃ ስራ መናቅ የለበትም። የሰው ልጅ መስራት እስካለበት ድረስ ዝቅ ብሎ ገንዘብ እስካስገኘ ድረስ ሌብነት እስካልሆነ ድረስ በላቡ የሚያመጣው ገንዘብ እስከሆነ ድረስ ሰርቶ እንግዲህ ለውጥን ሊያመጣ ይገባል ማለት ነው። ኤኒዌይስ ያው ወርቄ ያጭበርብራ ነው እየወጣችው። መርማሪ ፖሊሱ እንግዲህ 4 ሚሊዮን ብር ተዋውለው እንድትከፍለው ለቋታል። መረጃውን አጥፍቶላታል። እሷ ግን ወደ ቤቷ መጥታለች። ወደ ቤቷ ከመጣች በኋላ መርማሪ ፖሊሱ እንግዲህ ገንዘቡን ለመቀበል ቤት ድረስ ሲመጣ አስቻለው ብር ልትቀበል ነው ወይ የመጣከው? ታማኝ መርማሪ መስለኸኝ ነበር ሲለው የነበረውና እና ታማኝ መርማሪ አይደለውም እንዴ? ምን እያልክ ነው? ስሜን በማጥፋት እስር ቤት ትገባለህ ነው ሲለው የነበረው። ታዲያ ምን ችግር አለው? ገንዘብ ከፍዬክ እወጣለሁ የሚል እንግዲህ ንግግር እየተናገረው ነበረ። መርማሪ ፖሊሱ ወርቄን ገንዘቡን ለመቀበል የተዋዋለውን እንግዲህ አንጦ ሲል ወርቄ እንግዲህ ያለችው ሌላ ነገር እንድታደርግልኝ ፈልጋለሁ በማለት እንግዲህ ውሏን አፍርሳለች። ያለችው ነገር ከዚህ በፊት አለምን አግቷት የነበረው ሰውዬ፣ እኔንም አግቶኝ የነበረው ሰውዬ እሱ ጋር ብዙ መረጃዎች አሉ፣ ወንጀል ስሰራ የተያዙ መረጃዎች። ስለዚህ እነዛን መረጃዎች ልታጠፋልኝ ፈልጋለሁ። እነሱንም ማታጠፋልኝ ከሆነ ገንዘቡን ልሰጠው አልችልም ብላለች። እንግዲህ መርማሪ ፖሊሱ እዚህ ጋር ተበልቷል፣ ተሸውዷል ማለት ነው። ሴትዮዋን አላወቃትም። አሁን ላይ በምን ደግሞ ሊዛት እንደሚችል አይታወቅም። ምክንያቱም ኦልሬዲ ወንጀል ስትሰራ የነበረበትን ቪዲዮ አጥፍቷል። ከዛ በኋላ በምን ሊያስፈራራት ይችላል? እና ወርቄ እንግዲህ አጭበርብራለች። ፖሊሱ መልሶ እሷን ማሰርም የማይችልበት ሁኔታ ላይ ደርሷል። ምናልባት ደግሞ እዛኛው ልጅ ጋር መረጃ ከያዘ እንደገና መልሶ ካስገባት እንጂ ለአሁኑ እንግዲህ አጭበርብራ ወጥታለች። እቺ አጭበርባሪ የሆነች አሮጊት ያንን መረጃ ስታጠፋልኝ ብሩን ሰጥሃለሁ፣ ይሄንን አመድክን ከላክ ላይ ታራግፋለች ነበር ስትል የነበረው። ምን አሉኝ ሲል እንግዲህ የኔ ሸበላ፣ የኔ ቆንጆ፣ የኔ ጀግና ነው ያልኩት እያለች እንግዲህ በአሽሙር እየተናገረች ትገኛለች ማለት ነው። ሌላኛው እንግዲህ ዮዲት ያው ሰው እየሰራች ነው የምትገኘው ሰራተኛ ሆና እነ መቅደስ ቅድስት ጋር ማለት ነው። ቅድስት እንግዲህ የበረከት ሚስት አሁን ላይ በመተት እንዳገባት ነቅታለች። ኦልሬዲ ባናበታለች፣ ተቀይራበታለች። በፊት እንግዲህ እሱ ሲመጣ የኔ ጌታ የኔ ንጉስ የሆነ ስፍስፍ ብላ ከሴት ጋር እንኳን ልደር ከሰራተኛሽ ጋር ልተኛ ፍቀጅልኝ ሲል የፈቀደች ሴት ናት። ታዲያ ይሄን ሁሉ ስታረግ የነበረው ተገዝታ ሳታስብ የነበረችው ሴት አሁን ላይ ምን ሆኜ ነው በማለት ወደ ልቧ ተመልሳለች ማለት ነው። ታዲያ ምን ሆኜ ነው ዮዲት እንደዚህ የሆንኩት? ባሌማ የሆነ ነገር በእኔ ላይ አድርጓል በማለት እንግዲህ ነቅታለች። ባልሽ አንቺን እንደዚህ እያደረገው በመተት ነው ነበር ስትላት የነበረው። ምንድን ነው ማድረግ ያለብኝ? ከዚህ እንዴት ነው መውጣት ያለብኝ? ባሌስ የት ነው? ይሄ እኮ ባሌ የምለው የባሌ ጓደኛ ነው። ምን አስነክተውኝ ነው? ባሌ የት ሄዶ ነው? በማለት እንግዲህ ወደ ኋላ ተመልሳ ማሰብ ጀምራለች። አማቷንም እዛ እንግዲህ በረከት ተብዬው አሳብዶ በመተት አስሮ አስቀምጧል። የእሷን እውነተኛ ማለት ትክክለኛ የመጀመሪያ ባሏል እሱንም አሳብዶ ጎዳና ላይ አወጥቶ እንግዲህ በረከት እሷን ይሄ በመናፍስት ኃይል አስሮ አስቀምጧታል። አሁን ላይ ግን በሆነ ታምር እንግዲህ በወጣችበት ታምር ባላቅም በዛ እንትን ብላለች። ኦልሬዲ ባናለች፣ ተቀይራበታለች። ያ ብቻም አይደለም ከውጭ ሲመጣ እንግዲህ ምን ሆናችሁ ነው? እኔ ስታዩ ደነገጣችሁ? የተፈጠረ ችግር አለ ወይ ነበር እያለ የነበረው። እሷ ያው ከዮዲት ጋር ምንድን ነው ማድረግ ያለብኝ? እንዴት ነው ከዚህ መለቀቅ ያለብኝ? ባሌን ከየት ነው ፈልጌ የማገኘው? ምን አድርጎኝ ነው? ምን አስነክቶኝ ነው? እያለች ትገኛለች።
ለፖሊስ ማመልከት አለብሽ ብላት ነበረ ዮዲት። ግን ትዝ ሲላት ምንድነው እሱ ዮዲት እሷም ወንጀለኛ ናት፣ ፖሊስ ከመጣ ለካን የምታሰራለው ነበረ ስትል የነበረው። ባሏ እንግዲህ የት እንዳለ ማግኘት አልቻለችም፣ ትክክለኛ ባሏ። መጀመሪያ ግን እንደዛ ታስራ በነበረበት ሰዓት ላይ ያው መንፈሷ ታስሮ በነበረበት ሰዓት ላይ እዛ ሄዳ ያለበትን ሁላ ታውቅ ነበር። አሁን ላይ ወደ ቀልቧ ስትመለስ ግን እሱ ያለበትን ትክክለኛ ቦታ አታውቅም። በረከት ተብዬው ነው የሚያውቀው። እንግዲህ በረከት ወደ ቤት ሲመለስ ተቀይራለች፣ ባናለች። ምን ሆናችሁ ነው እኔን ስታዩ አፈጣችሁ የምታዩን ሲል ምንም አልሆንም፣ ምን ፈልጋችሁ ነው? ምን ፈልጋችሁ ነው እንደዚህ ሆናችሁ? እኔ የምፈልገውማ በማለት እንግዲህ የሆነ እንጨት ነገር አንስታ ጭንቅላቱን ብላ ጥለዋለች ማለት ነው። በረከትን ወንጀል ሰርታለች። እንግዲህ ግዴታ አሁን መርማሪ ፖሊሱ ወደ እነ ዮዲት ቤት መሄዱ አይቀርም። ቀጣዩን ክፍል አብረን የምናይ ይሆናል። ቸር ሰንብቱ ባይ